የተከበራችሁ የጸጥታ አካሎቻችን፣ የተከበራችሁ ሁሌም የምናከብራችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የጥንታዊት ኢትዮጵያ ጀግኖች አርበኞች፣ የተከበራችሁ የከተማችን ወጣቶች እና በጎ ፈቃድ አገልጋዮች፣ የተከበራችሁ የዚህ ድጋፍ ሰልፍ ተሳታፊ የከተማችንና የዙሪያ ፋርጣ ወረዳ ነዋሪዎች፣ ክቡራንና ክቡራት፣ ከሁሉ አስቀድሜ የኢትዮጵያ ሕዝቦች የከፍታ የአብሮነት የወንድማማችነት የአንድነትና የብልጽግናችን ማሳያ ወይም መገለጫ የሆነው የአባይ ወንዝ ላይ የተገነባው የኢትዮጵያ የኤሌክትሪክ ማመንጫ ህዳሴ ግድብ መጠናቀቁን አስመልክቶ የከተማ አስተዳደራችንና የዙሪያ ፋርጣ ወረዳ ሕዝቦች በዚህ መልኩ ደስታችሁን ለመግለጽ ለድጋፍ ሰልፉ በመውጣታችሁ እንኳን ደህና መጣችሁ፣ እንኳን ደስ አላችሁ በማለት በከተማ አስተዳደሩ ስም አመሰግናለሁ። የተከበራችሁ የድጋፍ ሰልፍ ተሳታፊዎች፣ የህዳሴ ግድባችን የኢትዮጵያ ምርታና ማንሰራራት በሚያሳይ መልኩ ስናከብር የኢትዮጵያ ብሔር ብሔረሰቦች ህዝቦች በአንድነት በወንድማማችነት በመተባበር የገነቡት ኢትዮጵያን ወደ ነበረ ገናና ታሪኳ መመለሷን የሚያሳይ ህዝቦቿ በአንድነት ከዳር ዳር በመነሳት የውጭ ወራሪን አሳፍረው በመመለስ በዓለም ደረጃ በነፃነቷ የምትታወቅ የጥቁር ህዝቦች የነፃነት ተምሳሌት የሆነች ሀገርና ህዝብ አሁንም ይህንንም በመድገም ብዙ የውጭ ጠላቶቻችን ከደጋፊዎቻቸው ጋር በመሆን ኢትዮጵያ በራሷ የተፈጥሮ ጸጋ በአባይ ወንዝ ላይ እንዳትጠቀም ለማድረግ ከድሮ ጀምሮ የኢትዮጵያን ባለቤትነት ባገለለ መንገድ የተለያዩ ውሎችን በመፈራረም ህጋዊ ውል አስመስሎ ጥቅሙን ለመከልከል ከዚያም ሲያልፍ በተለያየ መንገድ ለማስፈራራትና ከጥቅማችን ለማስወጣት ጥረት ቢያደርጉም ባለ ታሪኩ የኢትዮጵያ ህዝብ ጊዜው ሲደርስ በአንድነት በመተባበር በወንድማማችነት ከሀብታም እስከ ድሃ ከሀገር ውስጥ ከውጭ ዓለም ሀገራት ያሉት ሁሉም ህዝብ በኢትዮጵያዊነት ሳቤ በመያዝ ከገንዘብ እስከ ጉልበት በመተባበር ይኸውና የአባቶቻችን የአድዋ ታሪክ በመድገም በአፍሪካ የመጀመሪያ የሆነውን የኤሌክትሪክ ማመንጫ ግድብ በአባይ ወንዝ ላይ በመገንባት አጠናቀን ለዛሬው ቀን የተመረቀበትን ለማክበር ተገናኝተናል። እንኳን ደስ አላችሁ። ለሌላ የህዳሴም ተዘጋጅተናል። የተከበራችሁ የድጋፍ ሰልፍ ተሳታፊዎቻችን ኢትዮጵያውን በመለወጥ በማደግና የተፈጥሮ ሀብቶቿን በአግባቡ የማንንም ሀገር መብትና ጥቅም ሳትነካ ለመጠቀምና ለመበልጸግ ቆርጣ የተነሳች ብዝሃ ኢኮኖሚ የምትከተል የመበልጸጊያና የመውጫ መንገዱን የያዘች ሀገር ናት። ይህን የከፍታ መንገድ በተገቢው ይዞ በመሄድ ለመለወጥ የጋራ ርብርብ፣ ተቆርቋሪነትና ቁጭት ያስፈልጋል። ይህ ሲሆን የያዝነው አቅጣጫ የጀመርነው መንገድ ወደ ከፍታ እንደሚያወጣን የበለጸጉ ሀገሮች ከደረሱበት ደረጃ በቅርብ ዓመታት መድረስ የምንችል መሆኑን የሚያጠራጥር አይደለም። አሁን በሀገራችን ጸጋዎች መጠቀም ጀምረናል። የማንንም ሀገር መብትና ጥቅም ሳንነካ የባህር በር መጠቀም አለብን። ቀይ ባህር ከኢትዮጵያ ከ60 ኪሎ ሜትር በማይበልጥ ርቀት ላይ ያለ በታሪክም የወደብ ባለቤት የነበረች ሀገር በሻጥርና በተሳሳተ መንገድ ከ120 ሚሊዮን ህዝብ ላይ ያላት በስተትና በሴራ ያጣነውን የባህር በር ማግኘት አለብን። አሁን ላይ ሐሳቡም ከኢትዮጵያ ህዝብ ሐሳብ ወጥቶ በተጨማሪም የዓለም ሀገራት መነጋገሪያ ሆኗል። ማግኘታችንም የግድ ነው። ለዚህ ኢትዮጵያውያኖች የጋራ ትብብር፣ መደጋገፍ፣ በቁርጠኝነትና በቁጭት መስራት ይጠይቀናል። ለዚህ ማሳያ ታላቁን የኤሌክትሪክ ማመንጫ የህዳሴ ግድብ በሀያላት ሀገራትና በጸጥታው ምክር ቤት ከ13 ጊዜ በላይ በታሪካዊ ጠላቶቻችን በግብጽ አቀነባባሪነት ተከሰን ነገር ግን ህጋዊ መስመራችን በመያዝ ማስረዳት በመቻላችን ማሸነፍ ችለናል። ህዳሴያችን ገንብተናል። ኢትዮጵያውያን የጋራ ቃል ኪዳን ሰነድ በማድረግ ለወል ትርክታችን ማሳያ አድርገነዋል። እኛ ኢትዮጵያውያኖች የሐሰት ወይም የነጠላ ትርክት በማስወገድ የወል ወይም የጋራ ትርክት በመገንባት በአንድነት በመተባበር በሰላም በወንድማማችነትና እህትማማችነት ሳቤ ከሄን የሀገራችን ብልጽግና እናፋጥነዋለን። ለሌሎች የህዳሴ ግድባችን ተመሳሳይ የሆኑ
ብልጽግናችን የሚያፋጥኑ ፕሮጀክቶች በቅርብ አንዳንዶቹን ማጠናቀቅ ያልተጀመሩትን መጀመር እንደምንችል በክቡር ጠቅላይ ሚኒስትራችን የህዳሴ ግድብ ምርቃት ላይም ተመላክተዋል። በቅርብም ህዳሴያችን ሊያፋጥኑና ወደ ተሻለ ወደ ማንሰራራት ደረጃ ደርሰን የበለጸጉ ሀገሮች ተርታ ለመሰለፍ የምንሰራቸው ብዙ ፕሮጀክቶች አሉ። በጠቅላይ ሚኒስትራችን እንደተገለጸው የኒኩለር ማበልጸጊያ፣ የጋዝ ፋብሪካ ማስመረቅ፣ ያልተጀመረውን መጀመር፣ የነዳጅ ማጣሪያ፣ አየር መንገዳችን በአፍሪካ የመጀመሪያውና ዘመናዊ ማድረግ፣ የህዝባችን ጥያቄ የሆነውን የማዳበሪያ ፋብሪካ ለህዝባችን ተስማሚ የሆነ የመኖሪያና አካባቢ የመፍጠር ጉዳይ በትኩረት ተይዞ እንደሚሰራ በጠቅላይ ሚኒስትራችን ጭምር ቃል የተገባውን የመፈጸም የለውጥ መንግስታችንም ዋና ተልዕኮ ነው። የተከበራቸው የሰላማዊ ሰልፍ ታዳሚዎች፣ ለከፍታችንና ለመበልጸጋችን ዋና መሳሪያ የሚሆነው በአንድነት በመቆም ስለ ሰላማችን ማሰብና የጋራ አድርጎ መስራት ስንችል ነው። የውጭ ጠላቶቻችን ከሀገር ውስጥ ባንዳዎች ጋር በቅንጅት ባንዳዎችን ፈረስ አድርጎ በመጠቀም የመለወጥና የማደግ ህልማችን ለማደናቀፍ የያዝነውን የልማት አቅጣጫ ለማሳት ወደ ከፍታ እንዳንወጣ ለማድረግ ያለ የሌላ አቅማቸውን እየተጠቀሙ ነው። እኛ የውስጥ ባንዳ የውጭ ባዳዎችን በጋራ በመሆን መታገልና ከህልማችን ከጀመርነው ጉዞ እንዳንደናቀፍ የጋራ ርብርብ ማድረግ ይጠይቀናል። ሰላማችን በጋራ ማስከበር አለብን። ከምንም በላይ የተጀመሩ የህዳሴ ጉዞዎቻችን ወደ ላይ ለመውጣት በቁጭት በአንድነት በወንድማማችነትና በእህታማችነት የሰላማችን ጉዳይ ለልማታችን ዋናው መሳሪያ አድርጎ በጋራ መጠቀም እንዳለብን እያሳሰብኩ ሰላማችን ሁላችንም ዘብ እንቁም። አመሰግናለሁ። ከዚህ በመቀጠል የተከበሩ አቶ ጥላሁን ደጀኔ የደቡብ ጎንደር ዞን ዋና አስተዳዳሪ ወደ መድረክ መጥተው ንግግር እንዲያደርጉ ጋብዛለሁ። አመሰግናለሁ። አመሰግናለሁ። እንኳን ደስ አላችሁ፣ እንኳን ደስ አለን። የተከበሩ አቶ ደሴ መኮንን የደብረ ታቦር ከተማ አስተዳደር ከንቲባ፣ የተከበሩ ቄስ መልካሙ ላቃው የደብረ ታቦር ከተማ አስተዳደር አፈ ጉባኤ፣ የተከበሩ አቶ መንበር ክፈታው የደቡብ ጎንደር ዞን አስተዳደር ብልጽግና ፓርቲ ጽህፈት ቤት ኃላፊ፣ የተከበሩ አቶ ኃይለ ኢየሱስ ሰለሞን የደብረ ታቦር ከተማ ምክትል ከንቲባ፣ የተከበሩ አቶ ደበበ አክሎክ የደብረ ታቦር ከተማ አስተዳደር ብልጽግና ፓርቲ ጽህፈት ቤት ኃላፊ፣ የተከበሩ አቶ ደስታ አስራቴ የደቡብ ጎንደር ዞን አስተዳደር ምክትል አስተዳዳሪና የትምህርት መምሪያ ኃላፊ፣ የተከበራችሁ የፋርጣ ወረዳ አመራሮች፣ የደብረ ታቦር ከተማ አመራሮች፣ የፋርጣና የደብረ ታቦር ከተማ ነዋሪዎች፣ የተከበራችሁ የደቡብ ጎንደር ዞን ጥንታዊ ጀግኖች አርበኞች፣ የተከበራችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የደብረ ታቦር ከተማ በፋርጣ ዙሪያ ወረዳ የሚገኙ የህብረተሰብ ክፍሎች፣ በቅድሚያ በዛሬው ዕለት በዚህ ታሪካዊ ምድር የትናንትናችን ምስክር የብርሃናችን ደመራ የታሪካችን ሁሉ ትምህርት ቤት በሆነችው የደብረ ታቦር ከተማ የታላቁን ህዳሴ ግድብ መጠናቀቅን አስመልክተው በተጠራው የድጋፍ ሰልፍ ላይ በመገኘት መልእክት እንዳስተላለፍ እድሉን በማግኘቴ የተሰማኝን ልባዊ ደስታ በራሴና በደቡብ ጎንደር አስተዳደር ስም ከልብ የመነጨ ምስጋናዬን ለማቅረብ እወዳለሁ። እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እወዳለሁ። ሀገራችን ኢትዮጵያ የሰው ልጆች በነጻነት ተፈጥሮ ነጻ ሆኖ የመኖር ተምሳሊት በጀግና ልጆቿ ያረጋገጠች የሉዓላዊነት ናሙናም ናት። ኢትዮጵያ ሀገራችን በአፍሪካ በዓለም ጥቁር ህዝቦች የብርሃን ደመራ የጥበብ ምድር በአግባቡ አውቆና ተረድቶ ታሪኳንና ባህሏን ወደ ከፍታ ለማምጣት ቃል የገባው የለውጡ መንግስትና የኢትዮጵያ ህዝብ ታላቁን የህዳሴ ግድብ ዳግም አድዋን በአባይ ትውልድ እውን ሆኗልና በድጋሜ እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እወዳለሁ። ታላቁ የህዳሴ ግድባችን የመቻል ማሳያ፣ የማንሰራራት ጅምር ምልክት፣ የሁላችንም አሻራ ያረፈበት የአንድነታችን ማህተም ነው። ይህ ታላቁ ግድብ በዓለም ካሉ ግዙፍ የህዳሴ ኃይል ማመንጫ ግድብ በአፍሪካ ቀዳሚው ሲሆን በዓለም ከ15ኛ ደረጃን የያዘ የህልውናችን መረጋገጥ ዋቢና የሉዓላዊነታችንም መገለጫ ነው። በመሆኑም ይህ ግድባችን በኢትዮጵያዊነት ጸንቶ የመቆም
የአሸናፊነት ኒሻን ሲሆን በዓመት $1 ቢሊዮን በማስገኘት የሀገራችን የማንሰራራት ጉዞ በተግባር የታየበት በራስ አቅም አሁንም አፍሪካዊ ኩራት ለመሆን የበቃንበት ነው። የተከበራችሁ የዚህ ታሪካዊ ታላቅ ህዳሴ ግድብ በድጋፍ ሰልፍ የተገኛችሁ ታዳሚዎች በሙሉ ኢትዮጵያውያን አንድ ከተባበርን የማናሳካው ግብ የማንወጣው ዳገት የለም። ምክንያቱም የአሸናፊነት ስለልቦና የይቻላል መንፈስ ከጥንት አባቶቻችን የተለገሰልን የኩሩና የታላቅ ህዝብ ልጆች ነን። ጥቁር ህዝቦች በድጋሜ ያሰበውን ማድረግ እንደሚችል እንደሚያሳካ በጥቁር ህዝብ ታሪክ አድዋ ቀጥሎ የህዳሴ ግድብ ተገንብቶ በማጠናቀቅ ያሳየ በዲፕሎማሲው መስክ ርቀን መጓዛችን ያየንበት ትልቅ ገድልም ነው። የተከበራችሁ የደቡብ ጎንደር ህዝብና የደብረ ታቦር ከተማ ነዋሪዎች ለ14 ዓመታት ያሳለፋችሁት የደከማችሁበት የሐሳብና የገንዘብ ድጋፍ በቦንድ ግዥ ያበረከታችሁት የሁላችንም የአንድነታችን ማሳያ ታላቁ ህዳሴ ግድብ ተጠናቆ ተመርቋልና ደስ አላችሁ፣ እንኳን ደስ አለን እያልኩ ይህ ብሔራዊ ጥቅምን በማስጠበቅ ከዓለም አቀፍ ግንኙነት በሀገር ግብና ፍላጎት መሰረት ያደረገ የሀገራችን ህልውናና ደህንነት በማስጠበቅ መንግስታችን ምን ያህል ጽኑ አቋም እንዳለው ዋና ማሳያ ነው። በመጨረሻም ሀገራዊ ህልውናን ደህንነትን በመጠበቅ ሀገራዊ ነጻነትን በማስከበር የጽንፈኝነትና የድህነት አዙሪትን ታግለን ከሀገራችን በማስወገድ ኢኮኖሚያዊ ብልጽግና እውን በማድረግ ራሳችን ከመቻል ከድህነት የመውጣት ጉዞ እናፋጥናለን። በሁሉም መለኪያ ትልቅ ሀገር፣ ትልቅ ህዝብ፣ ሰፊ የቆዳ ስፋት፣ ወሳኝ ጂኦግራፊ አቀማመጥ ይዘን ኢትዮጵያውያን በእርግጠኝነት እንበለጽጋለን። የባህር በር ጥያቄያችንም በህግና በስርዓት እናስጠብቃለን። እንኳን ደስ አላችሁ። ለዚህ የታሪክ ጠላቶቻችን ያልተገራ ዘመን ተሻጋሪ ፍላጎት የባንዳና የባዳን የሐሰት ስምምነት ኢትዮጵያን ከመበልጸግ አይገታንም። በተለይ በሰው ሀብት ልማት ላይ የለማ የተማረ ማህበረሰብ ለመገንባት የዚህን ዓመት እንደ 5 ዓመት የሥራ ዘመን በመውሰድ አንድም ለትምህርት ዕድሜው የደረሰ ሕፃን ሳይማር እንዳይቀር ገብቶም እንዲማር የሁላችን ተሳትፎና ሚና ርብርብ በማድረግ መላ የዚህ መድረክ ተሳታፊዎች ዳግም አድዋን ዳግም ታላቅ ህዳሴን የቀይ በር ጥያቄያችን ለማስመለስ የተማረ የሰው ኃይል ወሳኝ ነውና የ2015 በጀት ዓመትን አንድም ተማሪ ከትምህርት ገበታ ውጭ እንዳይሆን ሁላችሁም ርብርብ በማድረግ ሚናችሁን እንድትወጡ መልእክት እያስተላለፍ ይህ ዓመት የኢትዮጵያውያን የትንሣኤ የብርሃን የተስፋ ዘመን እንዲሆን ሁላችንም የአብሮነትና የአንድነት ጉዞ ማጠናከር ይኖርብናል።